እንዴት እንደተዋወቁ እና ከስደት ላይ እንዴት እንደነበሩና ከስደት መልስ ምን እንዳጋጠማቸው ያጋሩናል። አብራችሁን ሁሉ ከስም ማስተዋወቅ ጀምራለሁ። ስሟን ታስተዋወቃቸዋለች። ብስሚላህ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ሰላም ነኝ። እኔ ስሜ ሰዓዳ ጌታሁን እባላለሁ። የቦረና ልጅ ነኝ። ቦረና እንግዲህ መካነ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የኢትዮ ቤተሰቦቻችን ሰላም እንዴት ናችሁ? ከኛ ጋር አልሐምዱሊላህ። እንደምታዩን ዛሬ በጀማ መጥተናል። እንግዲህ ስሜ ነይማ መሐመድ ይባላል። ያው ለማታውቁኝ ብዙዎቻችሁ ታውቁኛላችሁ ብዬ እገምታለሁ። እሺ ሰዓዳና ነይማ እንግዲህ ስማቸውን አስተዋውቀዋል። እስኪ በስደት ላይ ምን እንዳጋጠማቸው ትንሽ ያጋሩናል ማለት ነው። ሰዓድ እስኪ ምን ያጋጠመሽ አለ? ስደት ላይ ሆነሽ ከስደት ምን አዲስ ነገር አገኘሽ? ስደት ላይ እንግዲህ ያው አልሐምዱሊላህ መጥፎም ነገር ጥሩም ነገር ያጋጥማል። ያኔ የተፈለገው ሁሉ እንደሚፈልገው ሁሉ ነገር ይሳካላታል ማለት አይደለም። ብዙ ነገሮች አሉ፣ ብዙ ታሪኮች አሉ። እኛ በተሰደድንበት ሰዓት በተለይ በጣም የሚያስቸግሩ ነገሮች አሉ። ለምሳሌ 3 ሊትር 5 ሰዓት ስልክ አልነበረም። ስልክ አልነበረም። ቤተሰብ የመጀመሪያ ስደት ስሄድ ቤተሰቦችን ካዳጠነኝ በጣም መጥፎ ነገር ከምለው የመጀመሪያ ስደት ቋንቋችንን ልጅ ነኝ። ከዛ በኋላ የቴሌ ስልክ ነበር ይዛኝ ቴሌ ስልክ ቤት አልነበረም። ቴሌ ስልክ ተቀጥሮ ነበር የምናገረው እና ያኔ ማማ ባባ ቴሌፎን አልኳት ሴትዮዋ ማለት ነው። ከዛ ሌላ ስላት አንቺ ቁጥር አምጪ ደወለችልኝ። ስትደውልልኝ ቴሌ ጋር ደውዬ ለነገ ቤተሰቦቼ እንዲቀርቡ አድርጌ ዘጋሁ ማለት ነው። ከዛ ሴትዮዋ ገረማት። ለምን ያኔ ትንሽ አውርቼ ነው የዘጋሁት። እኔ ደግሞ ነገ ደግሜ ልደውልልሽ እምቢ አትለኝ ቶሎ ብዬ ያን እናትና አባቴን ለማግኘት ካለኝ ጊዜ ተነሳ ነው። ከዛ በኋላ ቀጠርኩ ለነገ ማለት ነው። ቤተሰቦቼ ለነገ ቀጠርኩኝ። ነገ ቴሌፎን ስላት ጆሮ ያባላል ማለት ነው። ትናንት ደውላ ለምን ዛሬ የዛለፈ እሷ መስጠራት ነው በቃሽ አይነት ነገር ጠየቀች። ግን እኔ በምን መልስላት ቋንቋ ስለማልችል ያለኝ አማራጭ ዝም ነበር። ነገም ያችን ወረቀት ይዤ መድረሻ ስሄድ ሴትዮዋ ዝም አለች ማለት ነው። ከዛ ትናንትና ቤተሰቦቼ እዛ ሄደው ሲል እንግዲህ የለችም ተመለስ ሲሉ ሲያዩ የለም። ከዛ በዚሁ መካከል ደግሞ የቴሌ በጣም ያስቸግራል። ብዙ ሰው ስለሚደውልበት በቃ እነሱ ደግሞ አረቡ ሊገርሙ አይሞክሩ። ምክንያቱም ይህን ችግር እነሱ አይረዱም። እነሱ ላይ ሞባይል እስካለ ድረስ ለእኛ ቦታ ይመራል ማለት ነው። እንደዛ ሲል በሌላ ቤተሰቦች ሲሞክረና ሲል በስድስት በአመት የቤተሰቦች እናትና አባቴ እንዲህ የሰሙ ማለት ነው። እሱ እንዴት ነበር ያኔ ትንሽ ቋንቋ የለመድከው ወይም ከዛ ደግሞ የሄድኩበት ኤጀንሲ ይታወቅ ነበረ። ያሉት ቤተሰቦች ከዛ እሱ የሰውዬውን ቁጥር አስተላልፎ አረብ የሚሰራበት ሰውዬ ላይ ተደውሎ ከዛ ቤተሰቦች ላይ ማለት ነው። ከዛ በኋላ ቀስ እያለ አልሐምዱሊላህ ስልክ ሲባል ስልክ ሲለቀቅ ጓደኛዬ ነበረች እና ለእሷ ለቤተሰብ ስልክ ነው አልሐምዱሊላህ መገናኘት ስልክ ላይ ሁሉም አለ። ከታገሱት ሁሉም ያልፋል። ግን ለሁሉም ነገር ትዕግስት ያስፈልጋል። ትዕግስት ከሌለው ማንኛውም ሰው ፈለገው ቦታ ይደርሳል። ትዕግስት ካለ ለጊዜው አይመስልም። በሰዓቱ ላይ ከባድ ነገር ስለምናሳልፍ አይመስልም። ግን የሰው ልጅ ከታገሱ ሁሉም ያልፋል የሚባለው ባንክ ትክክል ነው ማለት ነው። የተባበረ ነገር ስላለ እየታገሽ ባለሽበት ሰዓት ላይ ትንሽ ሁሉም ነገር ያስከፍላል። ግን ደግሞ ከታገሽ አልሐምዱሊላህ እንግዲህ ሰዓት ያጋጠማት ነገር አለች። ነይማ ደግሞ ትንሽ ታወራለች። ነይማ ግን የምትልልን ታሪካዊ ተዋወቃችን ከተዋወቅን ደግሞ ጊዜ ዘጠኝ ዓመታችን ከተዋወቅን
ብዙ አለ ያኔ ለምሳሌ ስደት ላይ 11 ዓመት ቆይቻለሁ። ተመለስኩኝ 11 ዓመት ያንሰኝ የመጀመሪያው ከባድ መጀመሪያ የገና ዓመት ከባድ ነው። አንደኛ ቋንቋ አጥቼም፣ ሁለተኛ ብቸኝነት፣ የበታችነት ያኔ ብዙ ነገር አለ እና ይባለቀሰ እና በስደት ያኔ ብዙ ነገር ያጋጥምሻል። በጣም ብዙ ለምሳሌ እኔ መጀመሪያ ካጋጠመኝ አንድ እሷ እንዳለችው የስልክ ችግር በጣም አለ። እኛ ባልንበት ጊዜ እንደዚህ እንዳሁኑ ቴክኖሎጂ እንደዚህ ስልክ የለንም። በርግጥ ሊኖር ይችላል በሰዓቱ ግን እኛ የለንም እና በሄድኩ በአንድ ዓመት አካባቢ ነው ስልክ ትንሽዬዋን ስልክ እንትኗን ቁራሌዋን እሷን ገዛችልኝ። እሷን ደግሞ ልክ አውርቼ ስጨርስ ትወስዳለች ተቀምጣው ሰዓት ከዛ ማውራት ስፈልግ ካርድ ይገዛልኛል። ያንን ካርድ ሞልቶ ይሰጡኛል። እደውላለሁ አውርቼ ስጨርስ ያቺ ትንሿ ስልክ ያኔ አሁን በእኛ ጊዜ ያለው ስደትና አሁን በጣም የተለያየ ነው። የአሁኖቹ ማሻአላ አሁን ትናንትና ማታ እዛ ገብተው በቪዲዮ አወሩና እኔ ግን ቤተሰቦቼን ያኔ በሁለት ዓመታቸው ነበር ስንት የሚያወራቸው ላይን የተለያየ ነው ማለት ነው። እና የኛ ጊዜና አሁን አይደለም በጣም ለውጥ አለ። ደሞዛችን በጣም ትንሽ ነበረች የኛ 700 ሪያል ነበረች። አሁን ብዙ ለውጥ ባይኖረው 1000 ሪያል ነው ግን እዛ እንደሆነ ነው። ስደት ላይ ብዙ ነገር አለ። እሺ እንግዲህ ከስደት መልሰው ያው በሰላም መጣችሁ እየኖራችሁ ልጅነታችሁ እና ከስደት መልሰስ ምን ያጋጠመሻል? የኢትዮጵያ አዲስ እንደመጣሽ ነው አዎ ልዩነት አለው። ያኔ ኑሮ እንደሆነ ነው ስራሃ ያው እኛ አረብ ሀገር የሆኑት ሁሉንም ነገር በብዙ ለምደን እና የሆነ ትንሽ መቃቃት የሚባል ነገር አለ። የሆነ ትንሽ ነገር ስትጎድለን የምናስታውሰው እንደሚዛችን ግን ልጅ ሰራን ይላል ግን ያው አይደለም ባለ ነገር ይሄንን መጀመሪያ ፕሮግራማችንን የሆነ ነገር ስንመጣ ስራ ነው ማለት ምክንያቱም ብር ያልቃል። ዝም ብለን ብትይዙ ነገር ይሄን የተገኙበት ያልቃል። አሁን ብዙ ብዙዎቻችን የማያልቅ ይመስላችሁና ይመጣሉ። ሲመጡ ተጃቸው ላይ ሲራገጥ ደግሞ እንዴት መሄድ እንዳለባቸው እንዴት ማራግ እንዳለባቸው ራሱ አያውቁም። እንደዛ መሆን ያለበት ምንድነው? ከዛ ስንመጣ ያኔ ፕሮግራም እንዲፈልግ ፕሮግራም ከነድፍን ስራ ከያዝን ሀገራችንን ብለን መኖር ይቻላል። ጊዜ ለሚሰራተኛ መሆን የለብንም። ለዚህ ደግሞ የራስሽ ጥንካሬ ያስፈልጋል። ያኔ ምንም አሁን ብዙ ልጆቻችን ሳይ ምንም ኢንፎርሜሽን የላቸውም። በቃ ያላል ብር መላካቸው እንጂ ይጋብራቸው ነው ምን እንደሚሰራ ያውቁም። አብዛኛው ቤተሰብ እንድትዩ ባለም እንድትዩ ያም ብር የአረብ ሀገር ብር ብሎ እንዲመጣ ይቀርልና ያየው ሰው ብቻ ነው የሚወድ ማለት ነው። እንደረገጡ የአረብ ሀገር ሴት ማለት በቃ ሻማ ማለት ነው። ለራሷ እየቀለች ሰዎች ታወራለች ማለት ነው። የሆነ ውስጣችን በጣም አዛኝ የሆነ የተቸገረ ማለት አንችልም። መርጠኛ እኮ የለንም የሰው ቤት እየሰራ ነው። ግን ቢሆንም ከዛች ካለች ላይ እናካፍላለን። ያንን ነገር ሰው ደግሞ የሆነ እኛ ሌልቶን ተመችቶን ይመስላችኋል። ግን ብዙ ነገር እየታየ ነው። ብዙ ውጣ ውረድ ያለበት ሁሉ ነገር አልገባም አይሆንም። ይሄ ከፋ ነገር አልሐምዱሊላህ። ዋናው ነገር ያው በጤና መምጣታችን ነው እንጂ ግን እዛ ጋር ብዙ ከባድ ነገር አለ እና እኔ ለስደት ሴቶች የምመክረው ምክር ብዙ እህቶች ብዙ አመት ይሰራሉ ያለ አንድ ነገር እዚህ ጋር ሲመጡ ምንም ነገር የለም ይበሳጩና ይሄዳሉ። ሴት ልጅ ሁሉ ነገሯ ገደብ አለው። እድሜዋ ገደብ አለው። በእድሜዋ ካልተጠቀመችበት በእድሜዋ ካልወለደች እሷ ፈለገች ጣት ነው የሚወለደው። ውበቷ ገደብ አለው። ሁሉ ነገሯ ገደብ አለው። ያን ለማድረግ ደግሞ ያኔ ፕሮግራም ማበጀት አለባት። ምሳሌ ሁለት ዓመት እንደዛ ከስራ ይናታ በዛ በሰራች ምን እንደተደረገ ቤተሰብ ምን ባልን ምን ዘመን ምን እያደረገላት በወሬ ሳይሆን በተግባር ማየት አለባት። ብዙ ሰዎች የሚሸወዱት እንዲህ አድርገንላችሁ ያልተደረገላቸው የሰው ቤት ሁሉ እየተሰወረ የእናንተ ቤት ነው የተባለ የሚላክላችሁ ሰዎች አሉ። ያን አምና ይቀመጣሉ። ሲመጡ ግን እውነታው ሌላ ብዙ ጓደኞች ብዙ እህቶች ይሄ ነገር ይገጥማቸዋል። ያን እንዳይሆን በቃ አየር ባየር አለ አይደለም
2 ዓመት ከሰራኝ በመሀል ነቃ ብላ ምን እንዲተደረገ ለውጣ ማየት አለባት። ይሄ ከሆነ ቶሎ የመመለስ ቻንስ ቶሎ ትዳር የሌላቸውን ትዳራቸውን ይዘው የመኖር የመውለድ ቻንስ ይኖራቸዋል ማለት ነው። ይሄ ካልሆነ ግን እድሜያቸው እየሄደ ግን እነሱ አሁንም ዜሮ ላይ ናቸው። ከባድ ነው። መልስ ያን ነገር ለማስተካከል ሲሉ እድሜያቸውን መስዋዕት ያደርጋሉ። ገባሽ? እኔ አልሐምዱሊላህ ረብል ዓለሚን ያኔ ስደት ላይ ያን ያህል ክፉ የምለው ነገር የገጠመች እንግዲህ ብቻ 1 ዓመት ቤተሰብ ሳላገኝ እንትን ማለት እኔ ብዙ የሚያስከፋ ነገር አልገጠመኝም። በሰላም ሰርቼ የመጣሁት ቤተሰብ ደግሞ እኔ ፈቅጄ የሰጠኋቸውን አድርጉ ያልኳቸውን ነገር እንጂ እኔ ካለኔ ፍላጎት የጠፋብኝ የተደረገብኝ ነገር የለም። ያው ቢልከም አልሐምዱሊላህ ደስተኛ ነኝ። እዚህ ከመጣሽ ምን ያጋጠመሽ ነገር አለ? እንዴት አለሽ? ኢትዮጵያ ኑሮ ጥሩ ነው አልሐምዱሊላህ። ያው ኑሮ ውድነት ቢኖርም ላኪን ግን ያኔ አልሐምዱሊላህ ያኔ እንኖራለን አለ እንደጻፈልን። ያው ልጆችን እያሳደግኩ ነው ከስደት መልስ። ከዛ መልስ ከስደት መልስ ልጆችን ወልጃለሁ። ጥሩ ነው። ጥሩ ነው። እሺ ተመልካቾቻችን ያጋጠማቸውን ችግር ጥሩ በጎ ነግረዋቸዋል እና አሁን ላይ ያላችሁ ሴት ወጣቶችን ሳራ ነግራቸዋለች ምን ማድረግ እንዳለባችሁ ከሰው መማር ትችላላችሁ ማለት የምፈልገው ማመስገን የምትፈልጉት ነገር ካለ ማመስገን ትችላላችሁ። ቤተሰብ ምናምን ሊሆን ስለሚችል ፕሮግራማችን እያለቀ ስለሆነ እንግዲህ ተመልካቾቻችን ያው ስላዳመጣችሁን እናመሰግናለን። ቤተሰቦቻችን የምታዳምጡን ሁሉ በዓለም ዳርቻ ያላችሁ ሰላማችሁ ይብዛ ይበል። በስደትም ያላችሁ አላህ ሱብሃነሁ ወተዓላ ያሰባችሁትን አሳክቷችሁ በሰላም ሀገራችሁ ያብቃችሁ። ሀሳባችሁን ምኞታችሁን አላህ ያሳካላችሁ እላለሁ። በቃ የዛሬ ፕሮግራማችን ይሄን ይመስላል ነበር። አብራችሁን ስለቆያችሁ በጣም እናመሰግናለን። ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።